ሀጂ ሙፍቲ ወሃቢያ አይደለም አባሽ ነው። የሚናገራቸው ንግግር በደንብ እናስሙ። የሰላም ጸር ናቸው። እኛ ውስጥ ያሉ ወሃቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። አላሁ አክበር ወህቢያ አይቀጥልም እያለ በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም አቅፈናቸዋል። በሙስሊም ውስጥ ተደብቀው ያ ማለት ሙስሊም አይደሉም እያለ ነው። ማን ወሃቢያ ማን ሀጂ ሙፍቲ ተራሶ ነው በለው። ይሄንንም እንግዲህ አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልሐምዱሊላህ ወሃቢያ ነው። ከነሱ ያልሆነ ዲኑን ያስከብራል። እኛ በሀገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በሀገራቸው በሰላም መኖር ይችላሉ። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል። አንድነቱን ንገውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው። ሌላ የለው። በቃ ስለዚህ አላሁ አክበር በምርጫ የተሸነፉ ሰዎች ከምርጫ ሲባረሩ ያወሩትን ወሬ ሰብስቦ ማስረጃ ነው ብሎ ይዘልን መጣ። ሀጂ ሙፍቲ ነው ሽማግሌ ያልከው ሰውዬ? ሀጂ ሙፍቲ ነው ሽማግሌ ያልከው? የስ ሽማግሌ ሆኖ በምርጫ ተሸንፎ የወረደ ሰው ነው። በምርጫ ሲወርድ ወንበር ላለመልቀቅ ስልጣን ለማስቀጠል የተናገረውን ንግግር ሌላ ሰው የተናገረው ስላምጣልህ ማሳፈሪያ ነው። ታሳፈራለህ። ሌላ ሰው የተናገረው ላምጣልህ ማፈሪያ ነው። ሰውየው መጅሊስ ሲሰራ የነበረ የተባረረ ደሞዝተኛ የነበረ ከደሞዙ ሲቀርበት ያወራውን ወሬ ነው ማስረጃ ብለህ ይዘህ መጣው። ማፈሪያ ነው። ታሳፈራለህ በጣም። እሺ ሀጂ ሙፍቲ ደጋፊዎች ግን እንዳያዩ አንዴ ቆይ ሀቢቢ የሀጂ ሙፍቲ ደጋፊዎች እንዳያዩ ለኛ ችግር የለውም። የሀጂ ሙፍቲ ደጋፊዎች ግን ንገረህ እንደ ስልጣን ላይ የሀጂ ሙፍቲ እሳቸው የራሳቸው ደጋፊዎች እንዳያዝኑብህ ለኛ ችግር የለውም። እሳቸውን አትሳደብ። ሀጂ ሙፍቲን የሚያከብሩ ሙስሊሞች አይደለም የውሸት ሰው ነው። አትሳደብ ሀጂ ሙፍቲን። የሚያስልኝ ተረጋጋ። ማስረጃ በጣም ይደብራል። እንዴት ሀጂ ሙፍቲን ሁሉም የሚያከብራቸውን አባት ትሳደባለህ? አልተሳደብኩም። እስልምናን ሲያስተዳድሩ የነበሩ አባትን ስልጣን ለማስጠበቅ ነው። ደግሞ ዝም በይ። አሁን አንቺ ስለ ሃይማኖት ነው የምናወራው። ዝም በይ። እኔ አሁንም ሀዲሱ ላይ የሚወያይ ያለ ጋይስ፣ አለበለዚያ ደግሞ በቪዲዮ ሀዲሱ ውሸት ነው ሀዲሱንም ክዳለሁ ካላችሁ በቪዲዮ እንሄዳለን። ሀባሾች ለዋብዮች የውይይት ጥሪ ያቀርበው ዋብዮች የሸሹበትና ያመለጡበት መንገድ ስም መጥራት አልፈልግም፣ በቪዲዮ ያሳያል። ከመሐመድ እኮ ነግሯል። በ73 ሴክተር ትከፈላለህ ብለዋል። እርምን ቁረጥ መሐመድ እኔ ልመልስልህ ትካፈላለህ ብለዋል። ወደ መልስልህ ገደ 73 ቦታ በአስተምሮ ትበተናለህ። ሌላ ሰው በማል አትግቡ። ቀጥል ወንድም አለ ማኪ ቅድም ሀጂ ሙፍቲን አወገዝከ ምናምን አለችው። አይኔ ወንድሜ ጳጳሱን ሴተኛ ለምን አላችሁት? ባለፈው አያዬ ነው መልሳቸው። ለምንድን ነው ያላችሁት? መልስልኝ። ባለፈው ለምን አወገዛችሁት? ኦኬ በጀነት አውሩ ከ73 ትከፈላላችሁ ተብላችኋል። አይ አንከፈልም አንድ ነን የምትሉ ከሆነ አውሩ። ለምንድን ነው ነገረኛ መልሱልኝ። ለምንድን ነው ሙስሊሞች እዚህ ያላችሁ ትውጡ። ይሄ ዝም ብሎ ነው በቃ ምንም ማስረጃ የሚለው ዝም ብሎ መለፍለፍ ነው ያዘው። ዝም ብሎ የቪዲዮ ማስረጃ ቁርአን ሐዲስና መዋሸት፣ ሁሉ ጊዜ መዋሸት፣ ማምለጥ፣ ማስመሰል። ግን አንድ ቀን ዋብያ ተባለ እኛ ጋር መልስ የለም። ፈለከው አይነት መልስ አንድ ቀን ለተጠየቃችሁ ጥያቄ ስድብና ማምለጥ ዛቻ በስተቀር አንድ ቀን ቆማችሁ በሐዲሳችሁና በቁርአን መልሳችሁ አታውቁም። ተሳዳቢው ግን ማን ነው? ስለ እውነት እናውራ። ወቁ ሶሻል ሚዲያ ላይ ተሳዳቢው ግን ማን ነው? ስለ እውነት እናውራ። ብዙ ትውልድ እየተመለከተ ነው። አንድ ማን ነው ተሳዳቢ? እኔ ላውራ። አንተ እኮ 73 ቁጥር ብቻ ይዘልኝ መጣ። ማነሻው 73 ቁጥር ይላል። ጋይ ፖይንቱ የተነሳው ሐሳብ ስለ ዋሃቢያ አባሽ ሱኒ የሚባሉ አማኞች አሉ የሚል ነው። እንዳሉ ታምናለህ? እሺ እሱ ተነሳና የለም ውሸት ነው የሚል ወሬ ተነሳ። ግማሾቹ ደግሞ አለ ተባለ። ምንም የተረጋገጠ ነገር የለም። ውዝግብ ውስጥ ነው ያሉት። ስለዚህ ከሷን ግን ማን ነው ዋብያ ተብሎ ስም ያወጣላቸው? ማን ነው ለሀባቾች ሀባሽ ብሎ ለዋብያ ዋብያ ብሎ ስም ያወጣላቸው? ዋሃቢያ ሱፊያ ሰለፊያ ምናምን የሚል
በቁርአን አላህ ሲወርድ በእስልምና ነው ያወረደው። ገባህ? እሱ እኮ እዛ ጋር ተስማምተናል። ማን ያወጣላችሁ ነው እያልኩ እኮ ነው። ምን የሰው ልጅ ምን ነው አሁን አክራሪ ብሎ ያወጣልህ እንደ ለምሳሌ አንዱ ታርመኛል። አንዱ ዋሃብይ ማለት አንድ ነገር ልንገርህ። ዋሃብይ ማለት ሐቂቀተ ዋሃብይ ማለት አንድ ታላቅ ዓሊም አሉና ከዛ በኋላ ያንንን የሚከተሉት ሰዎች ዋሃቢ መሐመድ ኢብኑ አብዱል ወሃብ ነው ሲሙ ማለት ነው። ግን እሺ ቆይ የሀጂ ሙፍቲ ላሳይህና ቀጣይ ደግሞ የነገር ላሳይህ አይደለም። እስኪ መጀመሪያ ቅድም 73 ምናምን ያልከውን እንትን ነገር እኮ አሳይተህ ነበር ለልጁ ሳይሰር ምናምን ነው ያኔ ያመጣሁት ከዚህ አንግል ነው። ዝም ብዬ አይደለም ማስረጃውን የከፈትኩት። ዝም ብዬ አንብከፍት ይሄ ሐሳቡ ይጠፋብናል። ፖይንቱ እንድንይዝ ነው። ሀጂ ሙፍቲ ያሉትን ሰምታላ። ወሃቢያዎች ጸረ ሰላም ናቸው ብለዋል። ወሃቢያና አባሽ ልዩነት አላቸው የላቸው? ወሃቢያ የሚባሉ ግሩፕና አባሽ የሚባሉ ሴክተር ልዩነት አላቸው የላቸው? ለምሳሌ አላህ ከአርሽ በላይ ነው ይላል አንዱ ነው ማይ ከአርሽ በላይ ነው ብለን አናወራም ምናምን ብሎ የሚያወሩ አሉ። አላህ በቅርብ ሰማይ ይወርዳል ይላል። ኧረ በእናትህ ሚውተር ለፖስት ነው ዝም ብለው እጭ ምን ይሄስ ነው በጌታ እስኪ በል ከዛስ በዛ የተነሳ አላህም ደግሞ ከአርሽ በታች ነው አላህ በቅርቢቱ ሰማይ ይወርዳል። የሚወርደው በአካሉን አንዳንዱ አይ በእውቀቱ ነው የሚል አለ። እንደዚህ አይነት ልዩነት በእንደዚህ አይነት አስተምሮ ልዩነት አለ የለም በእስልምና ውስጥ? አንተ በምንድን ነው ያየኸው? እንዲህ ማለት ሰለ ሲከራከሩ ላውጣልህ ቪዲዮ ቪዲዮ አይደለም ቪዲዮ አታውጣልኝ። እኔ በቪዲዮ አላምንም። እኔም እኮ የሆነ ነገር ብዬ እኮ እንትን ልል ትችላለህ። ገባህ አይደል? ሀጂ ሙፍቲ በቪዲዮ ሳይሆን መስረጃ አትቀበለውማ። እኔ እየሰማሁ እኮ ነው ወንድማችን። መስረጃ ማለት የሰው ቪዲዮ አይደለም፣ ቁርአንና ሐዲስ ነው የምታመጣልኝ። አንባቢ እነዚህ ሰዎች ውሸታም ናቸው። ተጂሻ እና ሀጂ ሙፍቲ ውሸት ወስደዋል። አሁን ልንገርህ፣ እኔ ማንንም ሰው እንዲህ እኔ አይደለም አንድ ነገር ልንገርህ፣ ተሳዳቢ ወይ ደግሞ ነገር ባይ ሳይሆን ምን አለ መሰለህ ያንን ነገር ከራስህ እዛ ደርሰህ ያንን ነገር አምጣልኝ ነው። እኔ ገባህ አይደል? እሺ ተው በቃ ሰውዬው ውሸታም ነው እውነታም ነው ምናምን ነው። ወደዚህ እንመለስ። ተው በቃ እና ሀጂ ሙፍቲ ዋሃብያ እንዳለ ምናምን ተብሏል። ችግር የለውም። የኔ ተከታዮች እሱ ይበለ አረብኛውን ላድርግልህ፣ ችግር የለውም። አረበኛም አማርኛም ማርክ ግን ራስ ያለው አጭሩን ልመለስልህ። የኔ ተከታዮች 73 ቦታ ይከፈላሉ አለ። 72ቱ ጀሃነም ናቸው ይላል። አንዱ ጀነት ነው ይላል። አይደለም ይሄ እኮ እንትን ብቻ እኮ አይደለም የሚያመለክተው እዚህ ላይ ማለት ነው። ሌሎች በሌላ ሁሉም እምነቶች እኮ ይሁዳ ነሳራ አሁን ሁሉም በ73 ይካፈላሉ ተብሏል። እሱም ብለዋል። አይሁዶችን ብለዋል፣ ክርስቲያኖችን ብለዋል። የእኔ ተከታዮችም አለ መሐመድ መለሰና የእኔም ተከታዮችም ምን በ73 ቦታ ይካፈላሉ። 72ቱ ግን ጀሃነም ናቸው። ይሄ እኮ ለሚመጣው ነገር ማሳወቅ እኮ እስልምና አይደለም ማለት ነው። በጣም ያስጠላሉ ዝርክርኮች። አንተ ሃይማኖት እየተሰደበ እዛ አስተውራ ከላይ ያለው እንድም ብሽቅ እሺ እሄታችን ነሽ አፍሽሪ ታዛኝ ኦሮ እንዳለ አታውራ በቃ ሰው እሺ አሁን ፐርሰናል አታክንቱና ቀጥታ ሐዲስ ላይ እናተኩርና አውራ ዋሃብያና አባሽ የሚባሉ አሉ የሉ? እሺ ሀጂ ሙፍቲን ትቀበላቸዋለህ? ሀጂ ሙፍቲ ሙስሊም ናቸው እኮ ዋሃብያ አለ ብሎ አሉ። ትቀበላቸዋለህ? ሀጂ ሙስሊም አላሉም። እሳቸው ሀጂ ዋሃብያ ይላሉ። እኛ ደግሞ እሳቸው ለምሳሌ አህባሽ ብንል ራሱ ሁለታችንም የሚዳኘን ቁርአንና ሐዲስ ነው ብያለሁ ቅድም። ለዛ ከሁለታችን አንድ ያለው ቁርአን ይዳኛል አይዳኝም አይደለም። ዘግረኝ ፕሊዝ ስማኝ። እኔ እሱ እንመጣበታለን። ዘግረኝ ማንደማመጥ ከሆነ ዋጋ የለውም። ጥያቄ ምንድን ነው? እኔ ጥያቄ ምንድን ነው? ቁርአን አይዳኛችሁም፣ ሐዲስ አይዳኛችሁም። ወሃቢያ ናችሁ ብለዋቸዋል ወይስ አላሉም ነው ያልከው አይደል? አይደለም አይ አይደለ፣ እያዳመጥክ አይደለም። ወሃቢያና አባሽ አለ ወይስ የለም ነው ያልኩህ። በስም ደረጃማ ቀደምም እኮ ነግሬያቸዋለሁ። ኦ ማይ ጋድ። እሺ አለ በቃ አለ። በምንድን ነው ልዩነታችሁ? ሁለቱም ስህተት ናቸው። ለምንድን ነው ዋሃቢያ ተብሎ ስም ይወጣላቸው? እነዛ ሁለቱም ስህተት ላይ ስላሉ
ምን አይነት ስህተት? እስቲ ለምሳሌ የዋሃብያ ስህተት አንዱ ጥቀስልኝ። ወሃቢያ እሺ፣ ወሃቢያው እኔ ትክክል ነኝ ብሎ ያስባል። ከዛ በኋላ አህባሾችን ልክ አይደላችሁም ይላቸዋል። ጭራሽ ደግሞ ሙስሊም አይደላችሁም ይላል። የትኛው ትክክል ታዲያ? ስማኝ ይኸውልህ፣ ወሃቢያ ልክ ነኝ፣ አህባሾችን ልክ አይደላችሁም፣ ጭራሽ ሙስሊም አይደላችሁም ይላል። አህባሾች ደግሞ ልክ ነን፣ ወሃቢዮችን ያከፍራሉ፣ ልክ አይደላችሁም ይላሉ። ሁለታችንን የሚዳኘን ቁርአንና ሐዲስ ነው ብያለሁ። ገባ ካለ ሁሉም የራሱ ኢንተርፕሪቴሽን አለው። የራሱ ኢንተርፕሪቴሽን አንተ ላውራ ይኸው እያቋረጥከኝ ጭራሽ ደግሞ ታቋርጣለህ ትለኛለህ። እኔ በቃ ጥያቄ እኮ መልሰልኛል እኮ ቁርአንና ሐዲስ ነው እኛን የሚዳኘን አልኩህ። ቁርአንና ሐዲስ እኛን ይዳኘናል። እሺ በቃ ነገርኩህ። አሁን አንተ ጋር ንገረኝ። ቆይ መች መለስክ? ዘለኔ ጋር ልመጣ ነው እንዴ? አልመለስኩም። መች መለስክ? የትኛው ነው ትክክል? ድጋሚ ድጋማው የትኛው ነው ትክክል? ዋሃብያ ነው አህባሽ ነው ትክክል? ሁለቱም ትክክል አይደለም አልክ። ሁለቱም ትክክል አይደለም አልኩህ። ምክንያቱም ሁለቱም ሰብጀክቲቭ ሆነዋል። የትኛው ነው ትክክል? ዋሃብያና አህባሽ የሚባል የለም። ምክንያቱም ለምን እንደማይባል የነገርኩህ ታውቃለህ? ዋሃብያና አህባሽ የለም እያልኩህ ያለው ዋሃብያው ነው ለአህባሽ አህባሽ ያለው፣ አህባሽ ነው ለዋሃብያ ዋሃብያ ያለው። ሁለቱም የሚዳኛቸው ቁርአንና ሐዲስ ነው። ሁለቱም የሚዳኛቸው ቁርአንና ሐዲስ እኮ እርስ በርስ ይከራከራሉ። እንዲህ ብለህ ጠይቅ። ዋሃብያ የትኛውን ሀሳብ ይዞ ነው እኔ ትክክል ነኝ ያለው? አህባሽስ የትኛውን ሀሳብ ይዞ ነው? ሌላ ሰው አስገባልኝ ለኔ። እኔ ሀቢብ ነው ያናገርኩት። ሌላ ሰው ሰውዬ አይ አታናግረው። ወይ ቀጥል። እንደውም ቀጥል። እናንተ አንታወቅም ግን ያው አይችልም። ሀቢብ አይችልም። ይኸውልህ ሀቢብ ሰላም ነው። ሌላ ሙስሊም ጨምርለት። ይሰማል? ግባ ቆሲ 8 ሙስሊም እየተጋጋዝ ከዚህ ኦኬ። ይሰማል? ፕሬስ ሚተር አንዴ ይቅርታ ሀቢቢ ሞዴሬተር ሰጥቻለሁ። ችግር የለውም። አይ ስራ ላይ ስለሆንኩኝ ሞዴሬተር ስለሆንኩኝ ስራ ላይ ኮንክ እና ስራ ታዲያ አንድ ጊዜ ምንድነው ከመግባቴ ኧረ ተው እንጂ ከመግባት ታዲያ ማይክል ነው መዝጋት ያለብህ። ሰው መሀል ላይ ነው እንደ ዘለ መገባው። አይ ዘግቼ ነበር እኮ ዝም ስትል ለሱ የሰጠሁት እንጂ ዝም ብለህ አትቀባጥር። እሱን ሀሳብ እየሰጠህ ነው። ባወራ ከሆነ ያወራል። ገባህ? ቤት አንድ ሀሳብ ልስጥና ፕሬስ የሚባለው ሰውዬ አስወርድ። ቀጥል። እሺ ይሰማሃል? አሁን አንተ ቀጥል። በጣም ጥሩ። አህባሽና በስም አህባሽና ዋሃብያ የሚባሉ አሉ። ሁለቱም ትክክል አይደሉም ብሏል። ግን ዋሃብያ እኔ ትክክል ነኝ፣ አህባሽ የሚባለው እንትን ማህበር ሙስሊም አይደለም ከፍሯል ይላል። እነዛም በተቃራኒው እንደዛው ይላሉ። እኛ ትክክል ነን፣ እነዛ ሙስሊም አይደሉም ይላሉ ብሏል። ስለዚህ ዋሃብያ የትኛውን ሀሳብ ይዞ ነው እኔ ትክክል ነኝ ያለው? ናይስ ኦኬ፣ አሪፍ ጥያቄ። አሁን ገና አሪፍ ጥያቄ ጠየቅ ከመጫወጫው ቢስሚላ። ሁለቱም ተሳስተዋል ብያቸዋለሁ። ሁለቱን የሚዳኛቸው ቁርአንና ሐዲስ ነው ብያለሁ። ቁርአንና ሐዲስን የተከተለው ትክክለኛውን መንገድ ይዟል። ቁርአንና ሐዲስን ያልተከተለው ስሜቱን የተከተለው ቁርአንና ሐዲስ ትክክለኛው መንገድ ላይ አይደለም ብለን እንትን እንላለን። አሁን ለምሳሌ አንድ ሰው አህባሽ ነኝ ብሎ ሲነሳ ትክክለኛው መንገድ ይዤ ነው የተነሳሁት ይላል እንጂ አህባሽ ነኝ ብሎ አይነሳም። ገባህ? ለማን ነው አህባሽ የሚለው? ተቃራኒ ቲም ነው። ገባህ? ወሃቢያውን ነገርኛል። ኦሬዲ የጠየቅኩት ጥያቄ ብቻ ባጭሩ መልሰልኝ ብራዘር፣ ሐሳቡን ብቻ ንገረኝ። እየመለስኩ ለምታቋርጠኝ ኮንትራት እጥር ምጥን አድርገው በቃ ኦሬዲ እሱን እኮ ለሀቢብ ስትነግረው አህባሽ ወይም ዋሃብያ ሌላ ሰው አይግባሽ ዋሃብያ የትኛውን ሀሳብ ይዞ ነው ትክክለኛ ነው? እኔ አልቻልኩም። ዳጊ አውራ። አልቻልክም? እሺ ቀጥል። ለመዝለል ነው ያልከው ጥያቄ ነው። ቆይ በቃ አሁን ጠይቀሃል። ጥሩ ጥያቄ ነው። እስቲ አሁን አንተ አህባሽና ዋሃብያ ብለህ ያመጣውን ከቁርአን ወይ ከሐዲስ አንተ እስቲ ብራዘር አለ ብላችሁ ኦሬዲ እንትን ብለሃል። ትክክል አይደለም፣ ስህተት ነው በለው። ተረጋጋ ብራዘር ተረጋጋ እኮ ተረጋጋ። የኔን ሀሳብ ስማኛ እያወራህ ከሐዲስና ከቁርአን ዋሃብያና አህባሽ የሚል አምጣ እስቲ። እሺ አንዴ አዳምጠኝ።
ይሄ ልጅ ከስራ ያለው ልጅ ስለሱ አላወራሁ። በቃ ሱቱና ከኔ ጋር ነው የምናወራው። እሺ ካንተ ጋር ማወራ ከሆነ በጣም ጥሩ። አሁን ሐዲስና ቁርአን አምጣ። ወሃቢያና አባሽ የራስ ጉዳይ ነው። እሱ ተሸክመ ትዞራለህ። ራሳችሁ ናችሁ የተከፋፈላችሁ እንደዛ እያላችሁ አባሽ ወሃቢያ እያልክ ነብይም 73 ቦታ እንደምትከፋፈል የራስን ስያሜ እንደምትሰጥ እስኪ ያወራው ነው። አሁን አባሽና ወሃቢያ የሚል ከቁርአንና ከሐዲስ አምጣ። አባሽና ወሃቢያ ይኸውልህ ዝም ብለህ ስሜትህን አትከተል። ኧረ ብራዘር ላውራ። ከዚህ በኋላ ትርፍ ነገር ልናገር እችላለሁ። እሺ እኔ ስትናገር እሺ ካልቻልክ ዝም በል። በቃ ለጠየቀው ጥያቄ መልስ በቃ ጠየቁ አምጣ እኮ ይኸውልህ የለም የምትል ከሆነ ታስቀምጣለህ። ሌሎች ሚውት አታርጉኝ። ይኸውልህ ይሄ የፍራቻችሁ ጥግ ነው። በቃ የታወቀ ነው እኮ በቃ ወንድሜ ቆይ መጀመሪያ ቅድም አንድ ጊዜ እስኪሰማ ወንድሜ ዝም ብለህ አትቅለበል። አይነት ሙስሊም ግን ምን አይፈጥረት ነው ሀቢብ አንድ ወንድሜ 3 ቀን ነው የምትረጋጋ እንጂ ጋይስ አንዴ ሀቢብ ሙይት አድርጋቸው። ሌሎችን ዙልቀርነይና ዳጊ ነው ያወሩ ያሉት። ሁሉም ያው ሁለቱ ብቻ ያወሩ እኮ አንተ ይኸውልህ አሁን ቀደም ፈርተህ ዘለህ ወጣ፣ አሁንም ዘለህ ፈርተህ ወጣ። አይታላ በጣም የምታሳዝን ፍጥነት ነው። መግባባ አንችልም። ከሀቢብ ጋር ነው መግባባው። እኔ ለዛ ነው ከሌላ ሰው ጋር ነው። እሺ ያው ሀቢብ ያን ተመሳሳዩን ጥያቄ ይጠይቃል። ይኸው ከሀቢብ ጋር የምትግባባ ከሆነ ሀቢብ ጠይቀው። ቀጥል። ከሀቢብ ጋር እሱ ከዳጊ ጋር ጀመር። ዳጊ ጠይቀህን መለስለት አንዴ። እንዴ አሃ አንተ ይሄንን ነገር እንትን ሳትል ነው አለ በስም ይባል አለ ብለህ የገባኸው? ኦኬ በቃ ችግር የለውም። ከሀቢብ ጋር አወራዋለሁ። ዙልቀር እንትን ዳጊን ፈርተዋል። ችግር የለውም። ባይዘው ዘግራኝ ያንተ ንግግር ነው ዳጊ ሐሳብ እየተቃወመ ያለው የኛን አይደለም። እሺ ጥንቃቄ አድርግ። እኔ ልንገርህ ያልኩህን ሰምተኛል። ወላሂ እኔ ያልኩትን ራሱን ያለው ወሃቢያም ሁለቱም ስህተት ናቸው። እሱም በምር የምታውቁ ቁርአንና ሐዲስ ላይ ማኑ አለ ሁለቱም አለመኖር ዘግራኝ አሉ አላልኩም አይደለም። ምን እያልኩ ያሉት እንደዛ አይደለም። ለምን እናንተ ቅድም ያወራነውን አናነሳም? ወሃቢያና አባሽ የሚባሉ አካሎች አሉ ብለኛል አላልከኝም? ሁለቱን ኦኬ ብያለሁ። ያልኩህ ምንድነው ነው ወሃቢያ ያለው አህባሽ ነው አልኩህ። አህባሽን አህባሽ ያለው ወሃቢያ ነው አልኩህ። ገባህ? ቁርአንና ሐዲስ ላይ አለ። እሱን አልነገርኩህም? ስሜታዊ ሁለቱም ስሜታዊ ሆነው አንዱን ይሰርባል፣ አንዱ ሙስሊም አለህም ይችላል አልኩህ። ተስማማን፣ በዚህ ተስማማን። ዙልቀርነይ ምን ብሎ ጠየቀ? ቆይ ስማኝ፣ አንተ እየተጠቀምክ ያለው ዘግራኝ ተስማማ። እሺ በቃ ተስማማው እኮ አልኩህ። ባልስማማ እኮ ትናገራለህ። ተስማማን ካልኩህ እኮ ዝም ነው ማለት ያለብህ። ዙልቀርነይ ምን ብሎ ጠየቀ? አባሾች ወይም ዋሃቢያዎች የትኛውን አስተምሮ ይዘው እኛ ትክክል ነን ያሉት እያለ ነው። ይሄን መልስልኝ። እኔም ጥያቄ ነው። ኦኬ እሺ ልመልስልህ። ቁርአንና ሐዲስ አለ። ከዛ በኋላ ሁሉም የራሱ ኢንተርፕሪቴሽን ይዘው መጥቷል። ያ ኢንተርፕሪቴሽን ነው አንዱን ወሃቢያ ያስባለው፣ አንዱን ደግሞ አህባሽ ያስባለው። ሁለቱን ጀጅ የሚያደርገን ቁርአንና ሐዲስ አስተምሮ ነገሬ። አሁን ለምሳሌ ከቀብር ጋር ቀብር ለምሳሌ ማማለድ ይቻላል። ቀብር ለቀብር ሰው ሄዶ መስገድ ይቻላል። ሄሎ አንድ ጊዜ ይኸውልሽ ዘግሬ የአንተ ጀለስ እየገባ ነው። ዘግሬ እኛ ላይ አትጮህ፣ ችግር የለውም። ይኸውልህ አንድ ጊዜ አሁን አንተ ይሄን ማወቅ ከፈለክ ይሄን ማወቅ ከፈለክ ማለት ተኝቻለሁ። በቃ ቶ ዘግራኝ ይቀጥል ዘግራኝ። አሁን ለምሳሌ ከቀብር አምልኮ ጋር የተያያዘ ለቀብር ሄዶ መስገድ አይቻልም። ቀብር ውስጥ ያሉ ሰዎች በቀብር ሰዎች አሁን ለምሳሌ ዱዓ አድርጉልን ከአላህ ጋር አሁን ለምሳሌ ዝናብ ሲጠፋ ዝናብ ሄዶ በነሱ አማካኝነት ጥሩ ሰዎች ስለሆኑ ደጋግ ሰዎች ስለሆኑ አሁን ለምሳሌ ሄደ ዝናብ ሀገሪቷ ደርቃብናለች የአላህ እንደ አርግልን ምናምን ብለህ አላህን ትለምናለህ። ግን አላህን ቀጥታ ቁጭ ብለህ ቤትስ መለመን እየቻልክ ሄደ በእነሱ በኩል እነሱን እንደ ምልጃ ትጠቀምባቸዋለህ። እናንተ ጋርም እንዳለው ማለት ነው። አሁን ለምሳሌ ማን ነው እንደዚህ ብሎ የሚያምነው? ቆይ እናንተ ጋር ተበል አታክታር ማን ነው እንደዛ ብሎ የሚያምነው? ወሃቢዮች ናቸው አባሾች ናቸው? ልንገርህ ይኸውልህ ፖዚቲቭ አህባሾች ናቸው እነዚህ ፖዚቲቭ ክሌም እያመጣህ ነው እናንተ እንደዚህ ቆይ ስለዚህ አንተ ወሃቢያ ነህ ማለት ነው? እኔ ቀላል ስለዚህ ወሃቢያ ሆነክ አሁን ከምን አንግል አየሁህ አባሾች ልክ አይደሉም ብለህ ታምናለህ ማለት ነው አንተ? ማን ነው ወሃቢያ ያለኝ? እኔ ነኝ እኮ ብላላ ያለኝ አልክ እኮ ማን ነው ወሃቢያ ያለኝ? ነኝ አልክ እኮ አንተ። ማን ነው ወሃቢያ ያለኝ እኮ ነው ቅድም ጀበር እየነገርኩህ። ኦ ማይ ጋድ ቀላል ወሃቢያ ነኝ አልክ እኮ። ግራኝ እኔ እንኳን አንድ መልስ እንኳን ዳንኤል ሰይፉ እኔ ዝም ብሎ ካንተ ጋር ያወራሉ።
አንተ እነሱ በቀደዱ ሁሉ ቦይ ትገባለህ። በቃ መሄድ ብቻ ነው ስራ። አዎ እርገመው እንደዚህ ነው የሚያወራው አይደለ? ሀቢቢ ያለው ቀጥ ያለ ዘግራኝ ጎበዝ ነው ለማስረዳት እንደዚህ ባትረግመው አሪፍ ነው። ወንድም ነው ያለው የሃይማኖት ገፈፈል አለ። ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ጆቫ ዊትነስ አለ፣ ዩኒቴሪያን አለ። እኛ የምን አለን ካድን እንዴ? እና እኛ መለየቱን እኮ አልተን አላልንም እኮ እናንተ ናችሁ የካዳችሁት። እናንተ እኮ ናችሁ የካዱት። አዳምጠኝ፣ አንድ አዳምጠኝ። ቆይ በእናትህ አዳምጠኝ እያልክ ጆባ ምናምን አትበልብን። አንዴ እኛ ብንክድ ኤግዛምፕል ታነሳናለህ። እኛ እኮ ቆይ ሚውት አድርግ አታንሳ። ሚውት የኔን ሀሳብ መጀመሪያ አትፍራ። በቃ እኔ እናንተ እናውራ። አትፍራ። እሺ እኔ እናንተ እናውራ። ጎይድ እንቀጥል። እስልምና ቆይ ስማኝ፣ ቆይ ክርክር ነው እንዴ ያዝከው? ሰውዬ እየጠየቅ ነው አይደለም? እንደ ዘግራኝ አውራ ብራዘር። አሁን ጠይቀሃል፣ እኔ ልመልስ። አዳምጠኝ። ጥያቄ መጀመሪያ አዳምጥ። ለመመለስ መስማት አለብህ። ሰምቻለሁ። ምንድን ነው የሰማው? ምንድን ነው ያልኩት? እስቲ ንገረኝ። ዋሃብዬና አህባሽ ይለያያል። የትኛው ነው ትክክል አልክ? አይደለም። ለአንተ የምጠይቀው ጥያቄ ምንድን ነው? እኔ አንተን የምጠይቅ ጥያቄ አለኝ። ምርጥ ጥያቄ ነው። እኔ ለአንተ ያቀረብኩልህ ጥያቄ ምን አይነት ጥያቄ ነው? አሁን ልናገር ያልኩት ጥያቄ ምንድን ነው ታውቃለህ? ተናገር። ይኸው ሚውት አድርጌያለሁ። በቃ ሚውት አድርግ እኮ ስማ። እኔ እየጠየቅኩ ያለሁት በእስልምና በ73 ሴክተር ይከፈላል አይከፈልም? እስልምና አይደለም ሙስሊሞች ነው የሚለው። አረ ዘግራኝ ፕሊስ። አረ ተው ዘግራኝ። አረ ዘግራኝ አትረብሸን። እኔ አንተ ልጅ ምን ላድርግ? እሺ አትረብሸን ፕሊስ። ለአንተ እየገሰጸ ነበር እኮ ዳጊ። አንተ እሱ ልታገዘው ትመጣለህ እንዴ? እሱ እንደውም ሊያገዘክ እንጂ ሩብ ኪሎ እውቀት ይዞ መጥቶ ያከፋፍላታል ታውቃለህ። በየደቂቃ እያደረገ እሱን እኮ ነው የምልህ። እሺ ክፈትልን ዳጊ፣ መልስልን። በ73 ሴክተር ይከፈላሉ አይከፈሉም? ይከፋፈላሉ። እነዚያ የሚከፋፈሉት እነማን ናቸው? ስማቸው ስም ዝርዝራቸው አልተጠቀሰም። እሺ አንተ ከየትኛው ሴክተር ነህ? አለይኩም ቢሱና ወሱነቲ ኹለፋኢ ራሺዱን አሉ። አንተ ከየትኛው ሴክተር ነህ? መለስኩልህ እኮ አሁን ቀጥል። በቃ ከየትኛው ሴክተር ነህ አንተ? መለስኩልህ እኮ አረብኛ ብዙ ጊዜ ቁጭ ብለህ የምታወራው አለይኩም ቢሱና ወሱነቲ ኹለፋኢ ራሺዱን አልኩ። ምንድን ነው በአማርኛ ተርጉመዋ? በቃ እኔ ነገርኩህ እኮ በቃ አንተ ጠየቀኝ መለስኩልህ። እኔም አሁን እጠይቅሃለሁ መልስልኝ። ይኸው ሐዲሱ ያስቀረው እቺ ነች። እሺ ባለፈው ቅድም ካነበብኩ ላይ ማለት እኔ ልልህ ነበር የሰሃባዎችን መንገድና የረሱል ሰለላሁ ዐለይሂ ወሰለም መንገድ ነው የምከተለው። እኔ እጠይቅሃለሁ አሁን አንተ። እሺ እነዛ 72ቱ የመሐመድ መንገድ ቆይ አልጨረስኩም። ምንድን ነው የምትጠይቀኝ? ሰዓት መልስልኝ። አሁን ምንድን ነው ጠይቀኝ። ስለ 72ቱ አይመለከተኝም። እኔ ለምን ነው የማይመለከትህ? ሙስሊም ናቸው እኮ። በቃ የእሳቸው መንገድ ነው የእሳቸው መንገድ ይዣለሁ። ለምን የኔ ተከታይ እኮ ነው ያላቸው? እነዛ የኔ ተከታይ እኮ ነው ብሎ መሐመድ የተናገረው። እንዴት አይመለከትህም? ኧረ በሌላቸው አትግቡ። ለምን ትገባላችሁ? ልጆቻችሁ መልስልኝ። አንዴ ቆይ ከቅርታ ጋር ይኸውልህ በፍጹም ማናችሁም እንዳትገቡ። አሁን እኔ ጥያቄን እጠይቅሃለሁ። ምንድን ነው ጥያቄ የምጠይቀኝ ሳትመልስልኝ? ከዚህ በላይ ምን ልመልስልህ? አይመለከተኝም እኮ እያልክ ነው። ያንተ መልስ እኮ አይመለከተኝም ነው። እኔም አይመለከተኝም ነው ማለት ይኸውልህ የረሱል ሰለላሁ ዐለይሂ ወሰለምና የአራቱ ሰሃባዎች ከሊፎች የሐዋርያቶቹ መንገድ የምከተለው አልኩህ እኮ። አሁን 72ቱ የኔ ተከታይ ናቸው። 72ቱ ለምን ገሃነም አይደለም ጦርቆስ ለምን አወርዱ? አላቃቸውም። አይመለከተኝም እኮ እስልምና 73 ሴክተር አለ። እስልምና በ73 ይካፈላል ማለት ነው። ኦይ እንደዛ ከሆነ እስልምና 73 ቶ በቃ መልስልኝ መጀመሪያ። መልስልኝ አንድ መልስልኝ ሁለት ጥያቄ መልስልኝ። እሺ ሚውት አድርግ አስወጡ። በቃሽ አስወጥቻለሁ። ከይቅርታ ጋር አሁን ሁለታችሁ ማለት ነው
ያ ነብዩን ካደ ባይዘው አይመለከተኝም ገደል ይግቡ እኮ አለ እንጦጦ አይገቡ ይግቡ አለ። እኔ ምን አገባኝ? ዑመር ላስገባው ከስር አንድ እየጻፈ ያስፈልጋል። እሺ በቃ አይ ችግር የለውም። አንዴ ይኸውልህ ዘግራኝ ሀቢብ የሩብሩብ እውቀት ይዘህ ዝም ብለህ አትጩሽ። ይኸውልህ አንተ ይኸውልህ ምን ያረከን ታውቃለህ? ይኸውልህ ኢኩዊቲ እየተጠቀምክ ነው። አንድ ወርድ እዛ የለም እኮ እውቀት የለም። እሺ አንዴ እስልምና ታውቃለህ እንጂ አንተ ህጸጽ እየፈለክ ከስር አንተ የሰው ቃላት እንትን እየተጠቀምክ ህጸጽ እኮ ቢገኝብህ እኮ አይገርምም እኮ ህጸጽ ነው አንተ ራስህ። እስልምና ይከፋፈላል የሚለው አምጣ እስቲ ማስረጃ ሀቢብ። አቤት ምን አለ? ምንድን ነው ያልከው? እስልምና ይከፋፈላል የሚለው ማስረጃ አንተ እስቲ። እስልምና ይከፋፈላል የሚለው ማስረጃ አንተ። እስልምና በ73 ሴክተር ይከፋፈላሉ አይከፋፈሉም? አይከፋፈልም። እርግጠኛ ነህ? በጣም እርግጠኛ ነኝ። ካመጣውልስ ሀቢቢ በቃ ኢንሻአላህ ሌላ ጊዜ እንመለሳለን። እሺ አንተ ካላመጣ እስልምና ነው ያልከው። እሺ የመሐመድ ሃይማኖት ምንድነው? የመሐመድ ሃይማኖት ምንድነው? ሆኒ ሲመጣ ሌላ የመሐመድ ሃይማኖት ምንድነው? አብሽር እስቲ አንተ መልሰው በሆነ የመሐመድ ሃይማኖት ምንድነው? እስልምና የሚለው አምጣ ቢል እኮ እሺ እንመልስና ለከፍትልህ ነው። የመሐመድ ሃይማኖት ምንድነው? የቱ ጋር ነው እግዚአብሔር ክርስቲያኑ ነው ያለክ? ምን አይነት እኔ ግን ሙስሊም ግን አሁን ሰው ነው። እኔ ያልኩን አንተ አልኩት እኮ ሊከፈትል ጥያቄ ጠይቀሃል አይደል? እኔ ያልኩት አንተ አልኩት እስልምና ይከፋፈላል የሚለው አንተ እኮ ልሰጥህ ነው። የመሐመድ ሃይማኖት እሺ አንተ የሆነ ይውታ አደርጋለሁ። የመሐመድ ሃይማኖት ምንድነው? መልስ። ይኸውልህ ቆይ በመጀመሪያ ጥያቄ አንድ ሰው መስማት ይጠይቅ። ምንድን ነው የምትደራረቡት? አንድ ሰው ይጠይቅ፣ ከዛ ማስረጃ ተጠየቃ ማስረጃ ያምጣ። ምንድን ነው በቃ አንድ ሰው በስነ አንተ መታታረምን ብሮዘር ታችሁንና ኮመንት ታብታብ አድርግ። እንደዚህ ዝም ብለህ ዘለ ምገባበት አይደለም። እኔ ራሱ ቅድም ስገባ ዝም ምን ያልኩት እድል ሀቢብ ማስረጃውን አንጣው። የመሐመድ ሃይማኖት ምንድነው? መልስለት ጥያቄው። ሙስሊም ነው የመሐመድ ሃይማኖት ወይስ እስልምና ነው? ሙስሊም የሚባል እስልምና ሃይማኖት ስም ነው። ሙስሊም የሚባል ሃይማኖት አለ ወይ? እስልምና የሚባል ሃይማኖት ነው ያለው ወይስ ሙስሊም? ቆይ ቀድመክ ለይክ ነገሩ እኔም ተከታይ ማይም ነን ብሏል። እስልምና ሀቢብ እኔ እናንተ እናውራ አንዴ። አንዴ እሱ ጥያቄ መለስ ማስረጃውን አታመጣም። ሀቢብ ከፈትለት እስልምና ነው ብሏል። አለቀ። የመሐመድ ሃይማኖት እስልምና ነው ብሏል። የሱ እስልምና ማስረጃውን አታመጡም እናንተ ዝም ብላችሁ ከምትከራከሩ። ማስረጃውን እስልምና 73 ይከፋፈላል የሚለው አንተ የመሐመድ ተከታዮች 73 ቦታ ይከፋፈላሉ ብራዘር እኮ ማስረጃ አንተ ከየትኛው ሐዲስ ላይ ነው እንደዛ ያለው? ማስረጃውን አንተ ማስረጃውን መክፈት አትችልም። ማስረጃ አንተ ይሄም እኔ ደነስ ናቸው እንዲያዛኝ አታስገቡብን ፕሊስ በእናታችሁ። ምን ይሄናችሁ? አይ እስቲ ስሙኝ እሺ አንዴ በቃ አሁን ስሙኝ። እሺ ተጫዋቾች ዘግራኝ አንዴ ዘግራኝ አንዴ ሁላችሁ ይኸውልህ ቆይ አንዴ ልክፈትለት። ይኸው አንብበው አረብኛው ምንድን ነው የሚለው? ዘግራኝ በእናትህ ዝም በል አንዴ። ሰው ማን ነው የሚለው? ያም የለም ብሎ አንተ እኮ ቀደም አይተሃል። ማስረጃ ማጣካደል አንብበው። አረብኛ ማንበብ አትችልም? ማስረጃ ማጣካደል አንብበው። ማስረጃ አንተ መሰለኝ እንደዚህ ነው ፈጠረቶች ናቸው አንተ። እሺ ይሁን ያነብልህ። እስልምና 73 ይከፋፈላል። ይኸውልህ እሺ ከዚህ ከታች ጋር ስታረግ ምን ይላል? የሚከፋፈሉትን በጂው በክርስቲያኒቲ እና በእስልምና የሚከፋፈሉትን ሰዎች እየተናገረ ነው መሐመድ። ከዛ ምን ብሎ ይጀምራል? the Jews split into 71 sects አለ። ምን አለ? እስቲ አንተ ተረጋጋ። አንዴ መልስ አንብበው። ተሳስተሃል ወይ? የማመን ችግር ነው ወይ? ከዚህ በኋላ ከገባ ማለት ነው ሞዴሬተሮች ብሎክ አድርጋችሁ ነው የምታስወጡት። ይሄን እስልምና ለመታደግ የሚያደርገው ጥረት አራራስ እስቲ አንብበው። እሺ አንዴ ሀቢብ ምን ታደርጋለህ መሰለህ? ትንሽ ራቅ አድርጋ ትንሽ
ብለር እየሆነ ነው ኔትወርክ። አሁን አማርኛውን ከላይ ነው የምናነበው። ነብዩ እንዲህ አለ። ምን አለ? ነፍሴ በእጆቹ በሆነችው በአላህ እምላለሁ ማለ። የኔ ተከታዮች አለ። የማን ተከታዮች? የእሱ ተከታዮች 73 ቦታ ይከፋፈላሉ። ስንት ቦታ? 73 ቦታ ይከፋፈላሉ። 72ቱ የጀሃነም ነው። የምን 72ቱ የጀሃነም ነው። አንዱ የጀነት ነው። አንዱ ነው የጀነት። 72ቱ ምንድን ነው? የጀሃነም እሳት ውስጥ ነው የምትቃጠለው። እንዲህ አልናቸው። የትኛዋ ናት ትክክለኛው? እርሷም ዋናው አካል አለን አለች። አንተ ግን እስልምና ለመታደግ ዋሸ። እንደዚህ እኮ ያለ የሚለው ወይኔ ከየትኛው አንዱ ነው ጃን የሚለው? አንተ አሁን ከላይ ጀምራ አንብበው። አንዱ ነው ሂድ አለ። ተው የኔ ተከታዮች ከሚለው ጀምራ አንዱ ነው ጃን የሚለው እኮ አንብበውና አሳየኝ እንዴት እንደሚል አሳየን። አንዱ ነው ጃን የሚለው እኮ አንብበው። ከዚህ ጀምሮ አንብብ። ከዚህ ጀምሮ አንብብ። ከዚህ ጀምሮ አንብበው። አንብበው። እሺ ያው እኔና ተከታዮቹ 73 ቦታ ይከፋፈላሉ። 72ቱ የጀሃነም ነው ካለ በኋላ አንዱ የጀነት ነው። እንዲህ አላቸው። የትኛው ነው ትክክለኛው? እርሷ ዋናው አካል አለ። እዚህ ጋር የሚለው እሺ ልንገርክ። እኛ ምን አለ? እኔ እኮ እኛ ምን አለ ታዲያ? እኔ እዚህ ጋር ልንገርክ። ምናልባት አንተ ከ72ቱ ትሆናለህ። ይሄ ሲጀመር ኢንተራሱ ትክክል አለ። ምን አዲሱን አውቀዋለሁ ግን አንዱ እሱም የትኞቹ ነው የሚገቡት? ወላሂ አታውቀውም። ከእስልምና ይወጡ ይሄው እንግሊዘኛውን አምላክ ነው የሚልስ ናቸው። እንግሊዘኛውን ደግሞ አዲሱ ስንት ነው? ኧረ በዚህ ልክ አደድቡ በጣም ይኸውላችሁ ስሙ። እንግሊዘኛውን እዩት በስነ ስርዓት ደግሞ my nation will split into 73 sects አለ። በቃ 73 ቦታ ይቅባው እንዲሽልክ ብሎታ እንደዚህ ያው እንዳማረብህ one of which will be in paradise አለ። አንዱ ፓራዳይዝ ይገባል፣ ገነት ይገባል አንዱ and 72 in hell አለ። ስንቱ? 72 የጀሃነም። አይዞሽ ልክ ብሎታ ባይ ዘ ወይ በጣም ነው እኔ ላይ ለከን እንደዚህ ክደህ መርሐባ አላህ አንተም በልጁ ሐሳብ ነው የምትስማማው አይደለ? ልንገርህ ግን እንደዚህ አንተ በልጁ ሐሳብ ነው የምትስማማው አይደለም? ልንገርህ እንደዚህ እንደተደሰትክ ወይ ደግሞ ዳህነ ነገር እንዳገኘህ ምናምን። አሁን ለምሳሌ እዚህ ላይ ቆይ አንተ በልጁ ሐሳብ ተስማማለህ ወይ? ሰማኛ ተስማማለህ? እዚህ ላይ መልስ። ለአንተም ለኔም ለሁላችንም የልጁ ባትሪ ሊዘጋበት ነው። ቶሎ ነው ይኸውልህ። በልጁ ሐሳብ ተስማማለህ አንተ? ቆይ ልጁ ምን ሆነ? ምንም አልሆነም እኮ ልጁ 72 ቦታ የሚከፋፈለው 72ቱ የሚገቡት አንተ ቆይ ዘለ እኮ ትኩራታችሁ ምንድነው? ቆይ አይደለም የሙሐመድ የይሁዳ ብሏል። ቆይ ተሳስቷል ወይ አልተሳሳተም? እስቲ አንድ ቀን እንኳን እመኑ። እስቲ አንድ ቀን እመኑ። አይደለም ማይታመን ነገር እንዴት ታምናለህ እኮ እና 72ቱ ገነት ነው የሚገቡት። ቆይ 72ቱ ጀነት ነው ወይ የሚገቡት? እኛ ሳባንን ከዛ ከሳባ እንደውም እንበልጣለን ብለሃል አላልከም? ኧረ አንዴ ቆይ 72ቱ የሚገቡት ጀነት ነው ወይ? አላሁ ሰላም። ችግራቸው እኮ አንድ ነገር ይዝና ያቺ በቃ እንዳሽ ሙስሊም ነገር ያረጋቸው። ሁላችሁም ከሰር ያላችሁ ሰዎች ተመልከቱ። ሙስሊም ማለት ነው ሲጀመር አንድ ነገር ልንገርህ፣ እንደ ሳታ ያውቃል። እንደ ሳታ ያውቃል። ልንገርህ፣ አንተ ለማውራት አትሆንም የሚሆነው ቢኖር ሀቢብ አሪፍ ነበር። አንተ ግን ከቀደም ጀመረ እየሰማኩ ነበር። ወሽመጠን ነው አምሰብረ። አዎ ለዛ ነው ከዚህ በኋላ ቶለሬት አላደረገ ሙስሊሞችን። ቆይ ልንገርህ፣ ቆይ አንዴ ዙልቀር ነኝ። አቤት። ይኸው አንተ እዚህ ጋር አሁን በብዛት ማለት ነው ፋላሲ እየሰራ ነው። ግዴታ እኔ ያልኩት ካልሆነ እያልክ ነው። እሱ አይደለም መጀመሪያ የሰውን ሀሳብ አስጨርስና የሚናገረው 72ቱ ጀነት ነው የሚለው 72ቱ ጀሃነም ነው የሚለው ጽሁፉ የቱ ነው የሚለው? እሱ አንብበሃል እኮ ምንም ታያስፈልግም እኮ ጀሃነም ነው የሚለው እኮ። ተናገሩ እስኪ አንድ ቀን እውነት ተናገሩ። እውነት አንድ ቀን ተናገሩ። 72ቱ ጀነት ነው የሚለው ወይስ ጀሃነም? ዙልቀር አይደለም አንተ ሰው ማሳመን ጀሃነም ነው የሚለው የማይገርም በቃ አመሰግናለሁ። እንደዚህ ታጃሻ ልክ እንደ ወንድምህ ሐቀኛውን እሺ እኮ እያናገርኩህ እኮ ነው። እንደ ወንድ እኮ ጀነት ነው ወይስ ጀሃነም ነው የሚለው?
አንተ ግን ቆይ ጀነት ነው ጀሃነም ነው የሚለው ለምን አትመልስ? ሲጀመር ዙልቀርነይን ይሄ ፖይንት አሁን ለምሳሌ አንተ የተከራከርክ ፖይንት ማለት አዳምጠኝ። የመሐመድ ተከታይ ማይም ወንድምህ ነው። አሁን ፐርሰናል አታከንተውና ምን ሐሳብ ላይ ብለህ በቃ እኔም ማመጣሽ ምን ነው አይልም? አይ አላህ ይቅር በለህ አይልም ወይ ነው አይልም? ምን አለ መሰለህ መሀይም አይደላችሁም እንዴ ይላል እኮ ተገራችሁ ይኸው ልንገርህ የለም እንደዛ ምን ሸያ ታጁ በቃ አሁን ምን እንደተማርኩ ታውቃለህ? ሁላችሁም አንዴ ስማኝ ከእናንተ ምን እንደተማረ ታውቃለህ? እምነታችሁ ምን ያክል ዴንጀረስ እና ምን ያክል ከባድነት እንደሆነ ቅድም አሳይታችሁናል። እናመሰግናለን። ለእምነታችሁ ታማኝ ብትሆኑ እኔ ረጋ ብዬ ተረጋግቼ አወራለሁ። ዙልቀርነይም ተረጋግቶ ያወራል። የምንጠይቃችሁ ሌላ ዘላችሁ የምትገቡበት ሌላ አይደለም። እስቲ ቆይ አንዴ ስሙኝ። ማስረጃ አመጣሁኝ። ቅድም ወደ 300 ምናምን ሰው ነበረ እየዋሹ ነበር። ዋህብያ የሚባል ነገር የለም አለ። የሀጂ ሙፍቲ ስናመጣ እሱ ሽማግሌ አንቀበለውም አለ። እናመሰግናለን አለ። ውይይት ደግሞ አባሾችና ዋህብዮች ውይይት ያደረጉትን በፔጃቸው ላይ ውይይት ያደረጉትን የተከራከሩበትን ላምጣ ብዬ ስል አንፈልግም አሉ። ከሀዲስ አምጣልን አሉ። ከሀዲስ ደግሞ በ72 ሴክተር እንደሚከፋፈሉ ተናገርን። ቋንዴ የሀሳብ ልዩነት ላይ አለ እንደዛ የሚል አለ ካልከ መስረጃ አምጣ። እኔም እከተላለሁ አምናለሁ ነው ያለው። በቂ እኮ ነው። እስልምና አንድ እንዳልሆነ አሳይቶናል እኮ ሀዲስ ላይ 73 ሴክተር ማለት እስልምና አንድ አይደለም። በ73 ሴክተር ተከፈላለ። ሁሉንም እኮ ነው ይሁዳ ይላል ነሳራ ይላል ሁለቱም አይልም። ነሳራ እኛ እኮ ክርስቲያኖ ስማኝ ብዙ አይነት ክርስቲያን እንዳለ እኮ እናምናለን። ትጁ አንተ እኮ አታምንም። ስለምትቀጥፍ አታምንም። ከዛ ውስጥ የትኛው ነው ጀነት የሚገባው? እሺ የትኛው መልስልኝ እንጂ ያንተን አየር ላይ ጥተህ ለምን እኔ ጋር ዘለህ ትመጣለህ? አንተ እኮ ነው እዚህ ጋር እኮ ችግር እኮ ምንድነው? መልስልኝ ነው ወደ እኔና ይከፋፈላል። ባይዘው አንተ የጠየቀኝ ጥያቄ ሳባዎቹ ለማመድ የጠየቁት ጥያቄ ነው። እንዲህ ሲላቸው እሺ የትኛው ነው ትክክል አሉት። የትኛው ነው ጀነት የሚገባው አሉት። አላቅም አለ መሐመድ። በቃ አላቅም ብሎ ምንም ስለ እዛ ጋር አላቅም ባይልም ምንም መልስ አልሰጣቸው። አየር ላይ ነው በቃ የስተት ነው ብራዘር። የትኛው ነው ምን ብሎ መልስ ሰጠ? ቆያ ሐዲሱ ቆርጦ ነው ያመጣው ያልኩበት ያቺ ክፈት። እሺ እኔና እንትን የከፈሉ ናቸው። ክፈት የራስን ሐዲስ ክፈት። የነገርኩህ እኮ ነው የኔ ለምን እያሳየክ ብሮ እኔ የግድ እኮ ነገርኩህ እኮ የራስን ሐዲስ ክፈት። የኔ ሐዲስ ተቆርጧላ። ሐዲስን ክፈት። እኔንና አራቱ እንትኖች እየተካተሉ ናቸው በቃ ጀነት የሚገቡ ብሎ አሳየኝ። እንደዛ የሚል አሳየኝ። ከዛ ሐዲስ ላይ እንደዛ የሚል አሳየኝ። አይደለም አንተ አጂ ሻለምዶ ማስረጃ ማታሳይ እኔ ሁሌ ውሸት ክፈት። ውሸት ለምን ትዋሻለህ? ክፈት ነው የሱ ውሸት ነው ካል የራስን ከፍታ የሱ ውሸት ነው ካል የራስን ከፍታ ቶሎ በል ንገረኝ። አፉን ለምን አታዘጋውም? ማስረጃ ለምን አታዘጋውም? ማስረጃ ኦኒ አክብሬ ነው እንጂ ለአንተ አይደለም። እዚህ መቀመጥ እዚህ አልገባም። አይገርምም? ማናት እንዳመጣ ባለፈው አውርተናል፣ ብዙ ነገር አውርተናል ከሱ ጋር። አንተ ግን ታጂ ሌላ ፖይንት አታንሳ ፕሊዝ። ወላሂ አረ የውቀት ሰው ሁን አንተ ሰውዬ። አይደለማ እንዲየው የውቀት ሰው ሁን። አትጭው፣ አታለቃቅስ። ማስረጃ ክፈት ነው ያለክ። ለምን ፋላሲ ታወራለህ? ማስረጃ ከፍተህ አፌን አታዘገኝ። አይደለም አንተ ማስረጃ ምናምን ከፍትለው አሁን ለምሳሌ አንተ ቢጠይቅህ ጥያቄ እንደውም አይደለም እንደልጅ ስለዚህ እስልምና ውሸት ነው ማለት ነው። ማስረጃ እንደደጃል ነው የሚፈሩት ነብዩ። እስልምና ውሸት ነው። መቼም የትም አትደርሱም። እንዲሁ የተበታተናችሁ ትቀራላችሁ እንጂ የትም አትደርሱም። እርስ በርስ ትባላላችሁ። አንተ እንዲህ ያልካችሁ ሚዩት አድርግ። በቃ ሚዩት አድርግ። እድሜ ልካችሁን እንደዚህ እየተባላላችሁ ታልቃላችሁ እንጂ መቼም አትጸኑ። መቼም ሰላማችሁ እነዚህ ወሃቢያ የሚባል ጸረ ሰላም እየተባላችሁ ማስረጃ አምጡ ስትባሉ አሁን እንደዚህ የሚያደርጉት ምን አይነቶች ናቸው? ወሃቢያዎች ናቸው። ቀደም አንዱ
ዘግራኝ ምን አለ? ከዛው ማን ነው ስም ያወጣልኝ አለ። ሚውት አድርግ እያወጣ ቀላል ያለው እኮ ቀላል ብሎትን መለሰና ደነገጠ። ያ ዘግራኝ የሚባለው እኮ ሊያምን ነበርና ግን እንደ ብለህ ዝም ብለህ የሰው እምነት አትስደብ። እኛ አልሰደብንም። ዋሃብያ ነው አንተ ወይስ አይደለም? ጀምሮ አልሰደብንም። ቆይ ዋሃብያ ነው ወይስ አይደለም? በእምነታችሁ ላይ ተሳዳቢ አይተናል። ከእፎይ ጀምረ እስከ አንተ ድረስ አይተናል። ጎበዞች። እፎይ ተሳዳቢ አይደለም። እንደዛ ከሆነ ሱረቱል ተውባ 9:28 ላይ አላህ እኛን እርኩሶች ብሎ ይሳደባል። አላህ ቆይ ሚውት አድርግ። አላህም ተሳዳቢ ነው። ምን ይላል? እርኩሶች ብሎ ይሳደባል። ሱረቱል ተውባ 9:30 ላይ አላህ ይጥፋችሁ ይላል። አልበቀራ ላይ ደግሞ ዶንቆሮ እውሮች ብሎ ይሳደባል።